አልገባኝም። የት ነበርክ እኮ? ምንድን ነው? ከየት ነበረ የነበርከው? ኧረ እዚያው አልነበርኩም። አሁን ነበር ከቻሳ ያልኩትኝ እና እኔስ የገረመኝ መምጣት አይደለ እንዴ? በቆይ በሩን ማን ከፈተልህ ግን? የቱ? የግቢውን ነው? አዎ የግቢውን በር ቁልፍ የለህም አይደል? ስለዚህ እንዴት ገባ? አይ ክፍት ነበረ። ክፍት ስለነበር ገባውኝ። ዛሬ ደግሞ እኔ የትም አልወጣሁኝም፣ ስለዚህ በሩን ከፍቼ ልተው አልችልም እያለች ነው ማለት ነው ኪያ። እንግዲህ ስፒድ ኬት እንደመጣ ኬት ሳታውቀው ዝም ብሎ 3 ቀን በየሶስት ቀኑ ዱብ ይላል ማለት ነው። እሱ እየፈለገ ያለው ጽናትን ማለት ኪራን ነው ማለት ነው። ኪራ ያለበትን ቦታ በመፈለግና በባለፈው ሊና ደብቃ የነበረው ዳይመንድ አለ እያለ እሱን ፍለጋ ላይ እንዳለ እናውቃለን። እንግዲህ እሷን እያስጨነቃ እና መከራ እያሳያት ሲያስቸግራት ነው ለማንም ሳትናገር ጸጥ ብላ ሊናዬ ገጠር የገባችው ማለት ነው። ሰላም ሰላም፣ ሰላማችሁ ይብዛልኝ የኔ የማሄ ቤተሰቦች በሙሉ እንዴት ናችሁ? እኔ ጋ ሁሉ ሰላም እግዚአብሔር ይመስገን። ወዳችሁና ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ዛሬ የመጣሁበት ርዕሴ ያው ተወዳጅ የሆነውና አሁን ላይ ሁሉም ሰው የሚሰራበት እንግዲህ ፍትፈታ ጽናት ክፍል 162ን ይዤላችሁ መጥቻለሁ ማለት ነው። ከአሁን በፊት 161ን ይዤላችሁ መጥቼ ነበር እና እንግዲህ ስፒድ ምንም እንግዲህ በለመደ ሲሄድ በለመደ እግሩ ዝም ብሎ ዘው ብሎ ገብቶ ኪያን አስደነግጣት ማለት ነው። የት ነበር የነበርከው? እንደዚህ ብለን ዝም ብለን ዘው ትላለህ እንዴ? በየ3 ቀኑ እንደ መስቀለ ወፍ ብቅልም የምትለው ለምንድን ነው ብላ ስትናገረው ጓደኞቼ ነበሩኝ፣ ከእነሱ ጋር ሲኖረኝ እነሱ ጋር ሄዳለሁኝ እንዴ ብቸኝነት ስለሚያስጠላኝ ነው ይላታል። እና አሁንም እኮ ብቸኛ ነህ፣ ምክንያቱም ሲኖርህ የሚመጣ ጓደኛ አሁንም ያው ነው። ስለዚህ ብቸኛ ነህ ስትለው ስለምክርሽ አመሰግናለሁ ካለ በኋላ ወይኔ ተበላሁኝ እያለ ነው እንግዲህ። ውሃ ልጠጣ ልሄድ ነው ብሎ በሚነሳ ሰዓት ነው ያምጣላለሁ ብለው ተነሳች። ነገር ግን ጸጸት ያዘው። ቆርቁሬ ገብቼ በነበረ ኖሮ እንደዚህ ልበላ ነበር፣ ምን ማድረግ እንደነበረብኝ የተሸወርኩት ቆርቁሬ አለመግባቴ ነው እያለ ነው። በሌላ በኩል ደግሞ እንግዲህ ቲና ማነው ናቲ ማለት ነው ታሟል። ናቲ ታሞ ከቅዱሴ ቤት ነው ያሉት ማለት ነው። እኔ አልፈልግሽም አትምጪ ቢላት እንኳ ወታ ሄዳለች ብሎ እሱ በተኛበት እንግዲህ እሷ ምግብ እየሰራሁ ነው ብላ ማር ቤቱ ጋር ቀርታለች ማለት ነው። ማር ቤቱ ጋር ቀርታ እንግዲህ ቆየት ብሎ ቅዱሴ ሲመጣ እሷ ማር ቤቱ ሆና ትመጣለች ማለት ነው። ጭራሽ ባስ ብላ እሷ ምግብ በምታበስል ሰዓት የተጠቀመችው የቅዱሴን ቲሸርትና የቅዱሴን ሸሚዝ ነው ማለት ነው። እቺ አይን አውጣ ቀበጥ የሆነች ሴት ማለት ነው። ዝም ብላ ቅብጥ ያለች። እንደውም ቅዱሴ በጣም ነው የምታስጠላው። አሁን ጭራሹን ቲሸርቱንም የልብስ መወልወያና ፀጉሯ ላይ አስራ ጭራሽ እየሰራችበት ነው ማለት ነው። አንቺ ሴት ግን አቃጥለሽ እኮ ልደፊኝ ነው፣ በቤቴ ልደፊኝ ነው። በቃ እናንተ ብሉት እኔ በቃ ብሎ ትቶ ይሄዳል ማለት ነው። ቆይ እንድትነስ ትቶ ይሄዳል። እኔ እኮ ምግቡን ያበሰልኩት ለሁላችንም ነው። ማን የጨርሰው ነው? ማን ሊበላው ነው ይሄን ምግብ እያለች ነው። እንደው በገዛ ቤት እንደዚህ ሊቃጠል ምነው ባልመጣሁ ይኖሩ እያለ ነው ቅዱሴ ማለት ነው። ምክንያቱም ገጠር ነበረ። ከገጠር መምጣቱ በጣም ተናዷል። በቤቱ ስቃይ እየወረደበት ነው። እንግዲህ ለሱ ጸርቅ ብዬ ባዝላት ምንድን ነው ያለችው? ጸርቅ ብዬ ባዝላት አልወርድም ማለት ነው። ምንድን ነው አይደለም፣ ትለብሰው የሌላት ትኮናነበው አማራት የሚባለው አባባል ማለት ነው። በናቲ ላይ ነው ያየ ነው። እሱ ራሱን ሳይችል እሱ ከሰው ቤት ተቀምጦ ሌላ ቅብጥብጥ ያለች በጣም ጥቶ ማለት ነው። የኔ መልካም የድራማው ድምቀት የሆነውን
የድራማው ድምቀት ነው። በጣም ነው የምወደው ቅዱሴን ማለት ነው። እና እያስጨነቀው እያረበሸው ነው ያለው። ምክንያቱም የሱ እና የሷን ጓደኝነት ለሱ ምንም አይነት ምቾት አልሰጠውም። እሷ ዝም ብላ የሆነች የውሃነት አይሉት ምን አይሉት አላቅም፣ የሆነች ጅልናትም አይሏትም፣ የሆነ የመቅበጥ ብዛት ነው መሰለኝ እንግዲህ ያፈቀረችው ናቲን ነው። ነገር ግን ሂዳ የምትለጠፈውና የምትለጣጠፈው ከቅዱሴ ጋር ነው። ለዛ ነው የጠላት ማለት ነው። እንግዲህ በሌላ በኩል ደግሞ ምሩና አለምዬ በጣም ተዋደዋል እና ስለዚህ ጋሻ እያሌው ሰናይትን ጠርቶ ልጄ እንዴት ነሽ? ደህና ነሽ? እየጠራሁሽ እንግዲህ ከአለምዬ ጋር ሰላም እንደፈጠሩ ታውቂያለሽ አይደለ? ስለዚህ መቼስ በዚህ ነገር ደስተኛ ነሽ አይደለ? አዎ በደንብ ደስተኛ ነኝ። እና ታዲያ አለምዬን ደፍሬ እንዳልጠይቃት ፈራሁኝ። ምሩንም እንዳልጠይቃት ትንሽ ተሳቀኩኝ። አይ እንደው በመሀላቸው ያን ያክል ችግር ተፈጥሮ እንዳልሆነ እናውቃለን። አሁን ደግሞ እኮ ድንገት ሲዋደዱ እኮ ግራ ገብቶኝ ነው። በነገራችን ላይ ምሩ በጣም ነው የምትወዳት አውቃለሁኝ። ያው አለምዬ ትንሽ ተበሳጭታ ስለነበር ነው አውቃለሁኝ። አሁን ግን በዛ ልክ አይደለም። ዋናው ሰላም መውረዱ አይደለም። እኔ የምልሽ እና ታዲያ ልጁ የልጄ መሆኑን ሳላረጋግጥ አልቀበልም ብላ እኮ ይሄ ነው ጸባቸው። ስለዚህ አሁን አስመረመረቻት እንዴ ሲላት፣ ኧረ እንዴት ቅዱሴ ከሌለበት እሷ እንዴት ትመረመራለች? ግን ጋሽ በዚህ ልክ የእነሱ ሰላም መውረድ እንደዚህ ያሳስቡ ሆኖ? አይ ግራ ገብቶኝ ነው እንጂ ደርሰው አንቺ ትብሽ ሲባባሉ እኮ ግራ ገባኝ እና ለዚህ ነው እየጠየኩሽ ያለሁትኝ ሲላት ሰናይት፣ እሱስ ለእኔም ግራ ገብቶኛል። እሱማ እንግዲህ ዋናው ሰላም መውረዱ ነው። እኔማ ስለ ምሩ ልወቅ ብዬ ነው። ምሩንማ ታውቃት የለ እንዴ? ማንም ይሁን ማንም እንግዲህ የመቀበል ልብ ነው ያላት። የምሩ ልብ እንግዲህ የይቅርታና የመቀበል ልብ ነው ያላት። እሱስ ልክ ነሽ። ምሩ ምርጥ ልጅ ናት እኮ ምርጥና በቃ የይቅርታ ልብ ያላት ጥሩ ልጅ ናት። አዎ ምርጥ ልጅ ናት። ጠበቅ አርገህ ያዝ ምራትህን እያለች ነው። ከእንግዲህ በኋላ ልሂድ ብትል ራሱ እንኳ ማን ያስኬዳታል እያላት ነው። ቅዱሴ እንግዲህ ወደ ኪያ ቤት ሄዶ ኪያ ጋር እየተጫወተ ነው። እኛ ከዚህ ስራ ጥተን ቁጭ ብለናል። አንተ ግን ስራ በዝቶብህ ትቸገራለህ። እስካሁን ስራ አላገኘሽም እንዴ? ምን ስራ ባገኝ ራሱ ከቤት ኪራዩ አይወጣም የማገኘው ስራ። ስለዚህ ያለንበት ሁኔታ ይሄ ነው። መቼም እንደምታውቁት እንግዲህ ኑሮ ውድነቱ ኦቨር ወጥቷል ማለት ነው። እንግዲህ እሱን ጠቀስ አድርገው እያስተማሩ ነው። ኢትዮጵያ ላይ ደሞዛቸው ከታች ነው እንግዲህ ኑሮ ደግሞ ከላይ ነው። ብቻ በእግዚአብሔር በረከት ነው እየኖሩ ያሉት ማለት ነው። እና እንግዲህ ሰተት ብሎ ኪራን ፍለጋ ስፒድ ሌባው ማለት ነው ኪራን እየፈለገ አሁንም ሳይቆረቆር እነ ቅዱስ ጋር ሰተት ብሎ ግብት ይልና ድንግጥ ብሎ ኪራ ማለት ነው ማለበል ብሎ በጣም ደንግጦ ሲጠይቀው አንተ ግን ኪራ ነህ እንዴ? ኧረ እኔ ኪራ አይደለሁም፣ እኔ ቅዱሴ ነኝ አለው ማለት ነው። እና ሰላም ብሎ ቁጭ ካለ በኋላ እኔ ማን ልበል ሲለው እኔ አስጨናቂ ነኝ ይለዋል። እና ይዝቅና ቅዱሴ በዚህ ዘመን በዚህ እድሜ አስጨናቂ ብሎ ስም የሚያወጣ ቤተሰብ አለ እንዴ እያለው ነው። አዎ ልክ ነህ፣ ስሟ ስሜን ያወጣችልኝ ሊና ናት። እንዴ ሊናን ታውቃታለህ? ሊና አዎ ቤተሰቤ ናት። ብቻ እኔ በመጣሁኝ በ4 ቀኔ ትታኝ ሄደች እና ደበረኝ እንጂ እንዴ እንዴት ደብረሃል? ኪያ አለች አይደል እንደ ቤት? አዎ እሱማ አለች፣ ነገር ግን ማን እንደ ቤተሰብ ይሆናል እያለው ነው። እና እንግዲህ የእሷ ቤተሰብ ነኝ ስላለው ስለ እህቷ ማለት ነው ይጠይቀዋል ማለት ነው። በሚጠይቀው ሰዓት እንግዲህ ይቀባጥራል። 4ኛ ፍልፈል አምጥታለች፣ 4ኛ ወልዳለች ይልና እንዴ እሷ እንዴት ነው የምትወልደው? የእሷ እኮ ታናሽ ናት። በዛ ላይ አንዲት እህት እንዳለች ነው የማውቀው
እንዴ ከእሷ ጋር ነው የምልሽ። ከእሷ ጋር በጣም ነው የሚግባቡት። በቃ ፋሚሊ በዩ ይላል ማለት በለው በቃ ይላል ማለት ነው። ድንብርብርብር ነው ያለው ማለት ነው። በጣም ተደናብሯል። ምክንያቱም ትክክለኛ ቤተሰቧ እንዳልሆነ ይለያል። ትክክለኛ ቤተሰቧ ቢሆን ኖሮ ስለ እሷ ማንነት ያውቃል። ቅዱሴም እንግዲህ በጣም እየተገረመ ነው። እንዴ ምን ነው የሚደናበረው ልጁ እያለ እንግዲህ ኪያ ትመጣለች። እሺ ከአስጨናቂ ጋር ተዋወቃችሁ? አዎ የሆነ ደንባራ ነገር ነው እያላት ነው ማለት ነው። እና ስማማ ግን እናቴ የምነው ጠፋ? እስኪ አንቺ ጥሪውና እዚህ ብቻሽን ከምታድሪ ለምን ከዚህ መጥቶ አያድርም? እሱማ እንኳን ከቤት ሊወጣ ይቅርና እንዴ ምንድነው ችግር አለ? እሱማ እኔን አቃጥሎ የድፋኝ እንጂ ወዴት ይወጣል? ምን ነው ማለት ምን ችግር አለ? ተይውማ ኪያ፣ ሁሉንም ቢያወሩት ሆድ ባዶ ይቀራን ይባላል። ስለዚህ ታይኝ ይላል ማለት ነው። እንግዲህ በሌላ በኩል ደግሞ ሰናይትና ማለት ጽዮን ሄዳ ከምሩ ጋራ አብረው ቁጭ ባሉ ሰዓት እንግዲህ ምሩ እየጠየቀቻት ነው። ጥያቄ የሆነ ጥያቄ ልጠይቅሽ። ጠይቂ። ምሩዬ ነው ያልሽው? አዎ ምን ነው? ኧረ ምንም፣ እንደዛ ላይንሽ ጠልተሽኝ እንደዛ ስታንቋሸሽኝ የነበረሽ ልጅ ዛሬ ግን እንዴት አሁን ደርሰሽ ተቆርቋሪ ሆንሽ? ያው ሰው ከስህተቱ ይመለስ የለ እና ምን አውቅሽ ነው አሁን? ጸባይሽን አወቁኝ እኮ። ምን አወቅሽ? በቃ የውስጥሽን የዋህነት ተደብቆ የነበረውን የዋህነትሽን ሳይ በጣም ደስ አለኝና ልግባባሽ ፈለኩኝ እያለቻት ነው። ምን ፈልገው እንደሆነ ባላቅም እንግዲህ እንዴት እንደቀረቧት እሷም ይሁን አለምዬ እንዴት ምሩን ለመስበክና ምሩን በደህና እንደዚህ በደህና ሰው ሂሳቡ ነው መቅረብ እንደፈለጉ ባናቅም በቃ ለእሷ ራሱ ግራ ተጋብቷታል ማለት ነው። ከምንም በላይ እንግዲህ ሲያዋርዷት፣ ሲሰድቧት፣ ሲያሰቃዩት የነበሩ ሰዎች አሁን ደርሰው ጻድቅ ሲያጫውታቸው በጣም ፈራች እሷ ራሷ እና ተነስታ በምትሄድ ሰዓት አሁንስ አንቺን እዚህ በምንም በሰበባ ሰበቡ አንቺን ማስረዳት ነው የከበደኝ እፉ እያለች ነው። ተልእኮዋን ነው እሷ እያካሄደች ያለችው ማለት ነው። በሌላ በኩል ደግሞ እንግዲህ ብርቅዬ እየሄደች እያለ እሾህ ይወጋታል። እሾህ በሚወጋት ሰዓት እንግዲህ ቂጧ ጀብ ያደርጋታል ማለት ነው። የበዛብህ ጓደኛ እንዴ በጣም ደንግጣ፣ አንተ ምን ሆነህ ነው? እኔ እዚህ እሾህ ውግቶኝ ጎድቶኝ ይሆናል እንዴ ብዬ እያየሁኝ እኮ ነው። እና ከዚህ ቦታ እንደዚህ ማፈደደ እያለት ነው ማለት ነው። እንግዲህ አንተ ደግሞ ምን አይነቱ ነህ እያለች ታሳስቀው፣ ነይ ቶሎ እንሂድ እስኪ እያላት ያዳብሳታል። ሰማማ እኔን ግን ባለትዳር መሆኔን ትረሳዋለህ መሰለኛ። እባክሽ በነይ ቶሎ ዝም ብለሽ እንዴ እና አሁን በጠራራ ፀሐይ ምን አለበት? በዛብህ እኮ የለም እና በዛብህ ባይኖር ሌላ ሰው አይን የለውም። እንደዛ ካልሽ በቃ እዚህ ጫካ ውስጥ እንሸራሸር እያለ ይዟት በሚሄድ ሰዓት እንግዲህ በዛብህ ሶስተኛ እግር ከችችላል ማለት ነው። በዛብህ ሶስተኛ እግር እንደምታውቁት ያለ ዱላው አይንቀሳቀስም። ዱላውን ይዞ ነው ባለ ቁጥር ይዙጓ ነው የሚሰጠው ማለት ነው። እና እንግዲህ ደነገጡ። ይሄ ወዴት ነው ሲላቸው እንደ ክቡ ብሎ ነው የቀሩት ማለት ነው። እና የትም ካልሆነ አንቺ ወደ ቤትሽ አትገቢም እንዴ? እዚህ ምን ትሰሪያለሽ? እያላት የምትይዘው የምትለው የምትጨብጠው ጠፋባት። እየሮጠች ትሄዳለች። እንግዲህ የበዛብህ ጓደኛም በጣም ተጨንቆ ና ሲለው ዱላውን እያንቀሳቀሰ በፍርሃት እሺ ብሎ ተከትሎ ይሄዳል። ቅዱሴን ደግሞ ደውሎ መመለስ ካሰብክ ልጄ ና ቶሎ። አዎ አባዬ መምጣት አለብኝ፣ ምሩ በጣም ናፍቃኛለች ልጄ። አዎ አትጨናነቅ፣ ለእኛ ካለው ይሆናል ካላለው አይሆንም። ስለዚህ አንተ ዝም ብለህ ና ቶሎ እያለው ነው። አዎ አባዬ እኔ የቻልኩትን ያክል እሞክራለሁኝ። እኔማ እኮ ስራውን ሳልጨርስ ላለመምጣት ነበር የወሰንኩት፣ ነገር ግን አልሆንም። ምክንያቱም ምሩ እየናፈቀችኝ ነው። ይሁን በቃ
አሁን ወደ ቤት ተመለስ። እሺ አባዬ፣ ለማንኛውም ለምሩ አትንገራት። እሺ ቻው ብለው ስልክ ይዘጋሉ ማለት ነው። እንግዲህ ታውቃላችሁ ከአሁን በፊት ናቴ ሄዶ ሲሰራበት የነበረው ቦታ ላይ ቅዱሴ ሄዶ እየሰራ ነው። አሁን ላይ ናፍቃኛለች ምሩ፣ ስለዚህ ልመጣ ነው በሚለው ሰዓት ና ነው ያለው ማለት ነው። እንግዲህ ቤት እንዲመጣ ጋብዙታል። ሊመጣ ነው። በሌላ በኩል ደግሞ ስፒድ ሌባው እንግዲህ እንደምታውቁት ቁልፉን ሰብር እያደረገ ነው የሚገባው። ምንም ቁልፍ ይኑር አይኑር ለሱ አይመለከተውም። ባገኘው ነገር ሼክ አድርጎ ይገባል ማለት ነው። ቤት እየከፈተ ነው። እንግዲህ ሌባዎች ሙድ ታውቃላችሁ አይደለ? ስፖኪ እንደሚሰርቁት ሰዎች እንደሱ ባገኘው ነገር ነው የሚከፍተው። ሼቡ ነገር ይዞ በሱ በር እየከፈተ ነው ማለት ነው። እና በስ ከኋላ ማን ትመጣበታለች ማለት ነው። ከኋላው ቁማ ስማም እንዴት እንደደነገጠ ኪያ ቁማ ምን እያደረክ ነው ምርጥዬ? እንዴት ነሽ? ኧረ ምንም ይሄ እኮ የጋሸ ክፍል ነው። ምን ትሰራለህ? ምክንያቱም እሱ እየገባ ያለው እንግዲህ የቤት ያለ ቤት እያለ የተዘጋ ክፍል እየከፈተ ነው። ይሄ ክፍል እኮ የጋሼ ክፍል ነው። ስለዚህ እዚህ ምን ትሰራለህ? ሽንት ቤት ጠፍቶኝ ነው እና መጸዳጃ ክፍል ልሄድ ነበረ ይላታል። እና መጸዳጃ ክፍል እዚህ ምን ይሰራል? እዚህ አለ። አዎ ትንሽዬ ቤት እኮ ለምደን ይሄ በዚህ ትልቅ ቤት መጸዳጃ ክፍሉ ራሱ ጠፍቶብን ነው እያላት ነው። ለማንኛውም ሽንት ቤቱ ይሄ ሳይሆን በዚህ በኩል ነው ብላ አሳየችው። ሌባ ማለት ነው። የለመደ ልማድ ያሰርቃል ከማድ ይባላል እና በለመደ እጁ እሱ እንግዲህ አለ የተባለውን ዳይመንድ ሰርቆ ለመሄድ ነው እንግዲህ ችኳሎቱ። አላገኘም እንጂ እስካሁን ቢሳካለት ኖሮ ላጣርጎ ሊሄድ ነበረ ማለት ነው። ግን አልተሳካለትም። በሌላ በኩል ደግሞ ኪራና ጽዬ በጣም የሚያምር መስክ ላይ ቁጭ ብለው የተጫወቱ ነው። ምን እየሰራሽ ነው እዚህ? ምነው አባባን ጥለሻቸው? ምንም ለካ አባቴ እስካሁን ድረስ የሚመላለሰው ተሰማ ከሷቸው ነው። ምክንያቱም ድንበርተኛ ናቸው እና ይሄንን ቂም አድርጎ ተሰማ ደግሞ መልሶ ከሰሰው። ሽማግሌዎችን ይከሳን። የእህል ማዳበሪያ እንዲሰጠው ጉቦ ይከፍላል እና አባቴ የከፋው ለዛ ነው። የአባቴ ፈተና መቼ እንደሚያልቅ እኔ ግራ ገባኝ። አይዞሽ አትጨናነቂ፣ ደግሞ እኔም አለሁኝ እያላት ነው። ሰው ካላየ ልቀፍሽ እንዴ? የፈለገ ይሁን ማንም እንደዛ አልሽኝ እንዴ ብለሽ ነው? ግጥም አድርጌ ነው አይደለ እና የማቅሽ ብሎ እቅፍ ያደርጋታል ማለት ነው። ምክንያቱም የአባቷ ጭንቀት እያስጨነቃት ነው። እና በሌላ በኩል ደግሞ ናቲና ቡጥዬ እየሄዱ እያለ ዛሬ ግን አልደከመሽም ለምን አትሄጂም እያላት ነው። እንድትፋታው ፈልጓል። ምክንያቱም ከቅዱሴ ጭንቀት አይብስም ብሎ ከእሷ መለየት ፈልጓል ማለት ነው። እሷ ግን ልትለየው አልፈለገችም። እኔ እቤት መሆን ነው የምፈልገው፣ መውጣት አልፈልግም። አንተ ግን ምን ሆነ የተቀያየርከው? ተቀይረሃል እኮ በጣም ነው እኮ የተቀያየርከው። ለምንድን ነው? እኔ ባክሽ ምንም የተቀየርኩት ነገር የለም፣ ደግሞ አኩርፊ እያላት ነው እንግዲህ። እና ቢንቢ በላኝ ብላ እሪ እያለች ነው። እና እኔ ቢንቢ ቢበላሽ መቼም ቢንቢ ጋራ የሚግባባ አንደበት የለኝም፣ ስለዚህ ምንም ላደርግሽ አልችልም እያላት ነው። ሰው ሲጠሉት አያውቅም እንዴ? በዚህ ልክ በጣም ተጠልታ ነው ያለችው። እሷ ግን ጭራሹን ምንም ልትፋታው አልቻለችም ማለት ነው። በሌላ በኩል እንግዲህ ቅዱሴና ምሩ ይደዋወላሉና እያወሩ ነው። በጣም ናፍቄሃለሁኝ፣ ካልሆነ እኔ መምጣት አለብኝ እያለችው ነው። እንዴ እዚህ እኮ በጣም ይሞቃልማ፣ እንዴት ነው የምትመጪው? ለምን ሲኦል አይሆንም? አንተ ካለህበት እኔ የትም ቢሆን ይመቸኛል። እኔ በጣም ነው ደስ ያለኝ፣ ምክንያቱም ሚስቴን በዚህ ልክ መናፈቄ፣ አንቺ መናፈቅሽ እኔም ደግሞ መናፈቄ በጣም ደስ ብሎኛል እያላት ነው። እንደሚመጣ አልነገራትም። ሰኔ የለችም እንዴ ስላት፣ አለች። ሰናይት የለችም እንዴ? ሰናይት አረ አለች። በቃ
ደግሞ አፈቅርሻለሁኝ እኔ ውድ በኋላ እደውላለሁኝ ብሎ ስልክ ይዘጋል ማለት ነው። እንደሚመጣ አልነገራትም። እንግዲህ ጽዮንና ደግሞ አለም ነይ ቶሎ ጽዮን ብላ ከጠራቻት በኋላ እንደ ሰሞኑን ስልችት እንዳረኩሽ ይገባኛል። ስለዚህ አንድ ጊዜ ሄድሽ ብትመጪ፣ አረ አይዞሽ አብሽሪ፣ ያው እንደ ልጄ ህያት ሄኝ ምንም ችግር የለውም እና አንድ ጊዜ ሄጂ፣ እኔ ያቺ ልጅ ያለችበት ቦታ ሁለተኛ አልሄድም እንዴ፣ እኔ እኮ በቃ እግር ከማበዛ ብዬ ነው ሄጂ እያለች ነው። እባክሽ ያቺ ልጅ ካለች እና እንግዲህ እሺ በቃ ሄጅ እመጣለሁኝ። ያቺ ልጅ ካለች ግን የባለቤትነት ስሜት ስለሚሰማት ይደብረኛል። ብቻ ግን አንቺ ከሚደብርሽ ሄጄ እመጣለሁ ብላ አሁንም ወደ እነምሩ ቤት ትሄዳለች ማለት ነው። ጽናት እንግዲህ ያው በቃ እሷን ለማሳመን እንደ ጥሩ ሰው ለመሆን በጣም አክት እያደረጉ ነው። እንግዲህ በምን እንደሆነ ለምን እንደሆነ ባላቅም ማለት ነው። በጣም ነው የሚገርሙት። እንግዲህ 161 በዚህ ይጠናቀቃል። ቀጣዩን ክፍል ይዤላችሁ እመጣለሁኝ። ስለነበረን ቆይታ ከልብ አመሰግናለሁ። እንደተለመደው አሁንም ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ።